ሰላም ውድ ተመልካቾቼ የ12ኛ ክፍል ውጤት አሁን ተለቋል። ከደቂቃዎች በፊት መታየት ጀምሯል። በዚህም መሰረት እንዴት ማየት እንደምትችሉ በሁለት መንገድ አሳያችኋለሁ። የመጀመሪያው ያው የኢንተርኔት መጠቀሚያ ብሮዘር ትከፍቱና ከብሮዘሩ ሰርች ማድረጊያ ላይ ሪዛልት ዶት ኢኤኢኤስ ዶት ኢቲ ብላችሁ ትጽፋላችሁ። ሪዛልት ዶት ኢኤኢኤስ ዶት ኢቲ ብላችሁ ትጽፋላችሁ። ከዛ ኢንተር ስትሉት ቀጥታ ውጤታችሁን ወደምታዩበት ገጽ ይወስዳችኋል። ይኸው እንደምታዩት ከዚህ ጋር የትምህርት ምዘናና ፈተናዎች አገልግሎት የራሱ ዌብሳይት ነው። ስለዚህ እዚህ ላይ እንደምታዩት አድሚሽን ነምበር ወይም ሬጂስትሬሽን ነምበር ይጠይቃችኋል። አድሚሽን ነምበራችሁን ታስገባላችሁ። ከዛ ፈርስት ኔም የራሳችሁን ስም ብቻ የአባታችሁን ሳይጨምር ታስገባላችሁ። ከዛ ቼክ ሪዛልት ስትሉት ቀጥታ ውጤታችሁን ያሳያችኋል ማለት ነው። እሺ ተመልካቾቼ ያው በስልክም ሲታይ ተመሳሳይ ነው። ቀጥታ በስልክ ሲሆን ጉግል ክሮም ተከፍታላችሁ ስልካችሁ ላይ። ከዛ ጉግል ክሮም ሰርች ማድረጊያው ላይ እንደነገርኳችሁ ሪዛልት ዶት ኢኤኢኤስ ዶት ኢቲ የሚለውን ትጽፉና እዛ ሰርች ስታደርጉት ቀጥታ ይሄ የራሱ ፔጅ ነው የሚመጣው። ስለዚህ ስልካችሁም ላይ አድሚሽን ነምበር እና የመጀመሪያ ስማችሁን በካፒታል ነምበር ከጻፋችሁ በኋላ ቼክ ሪዛልት ትሉታላችሁ። ከዛ ውጤታችሁን ማየት ትችላላችሁ ማለት ነው። ሁለተኛ ደግሞ ይሄ ዌብሳይቱ ምናልባት ቢዚ ከሆነ በኤስኤምኤስ መጠቀም ትችላላችሁ። ኤስኤምኤስ የሚል አለ እዚህ ጋር እንደምታዩት ኤስኤምኤስ ክሊክ ሳደርግ ቀጥታ የኤስኤምኤስ ቁጥር መጻፊያው ላይ 6284 ቀጥታ 6284 ብላችሁ ትጽፉና ከዛ በኋላ የቴክስት መጻፊያው ላይ ሬጂስትሬሽን ነምበራችሁን ነው የምትጽፉ 6284 ቁጥሩ። ከዛ የቴክስት መጻፊያው ላይ ለሰው ስትልኩ ቴክስት ትልካላችሁ አይደለ? ስለዚህ ያ ቴክስት የሚጻፍበት ቦታ ላይ አድሚሽን ነምበራችሁን ወይም ሬጂስትሬሽን ቁጥራችሁን ትጽፉና ሴንድ ስትሉት ቀጥታ በቴክስት መልክ ይመጣላችኋል ማለት ነው። በዚህ መልኩ ማየት ትችላላችሁ። ሰላም ሁኑ።